ዛሬ ሰሞኑን ሲዘዋወር የነበረው ደግሞ የሶማሌ ባህር የሶማሌ ስንት ህዝብ ያለቀበት ወደ የመን ሊሻገር ስንት ህዝብ ጠፍቶ የቀረበት ባህር ደረቀ እያሉን ነው። እንግዲህ እነ ወሬያ ጡ እንደዛ እያሉ ነው። ሱብሃንአላህ እንግዲህ ከዚህ ወደዚህ ተሸጋግሯል። መርከቦች ሁሉ ቆመዋል። አሳዎች ሁሉ እየሞቱ ነው። በእንደዚህ አይነት ቦታ ላይ ነው ያለ። ያነውላ ውሃ የት ገባ እየተባለ እየተፈለገ ነው። ሱብሃንአላህ ኤአይ ነው ወይስ ትክክለኛ እውነትም ደርቋል፣ መርከቦች ስራ ፈተዋል እያሉን ነው። አላህ ሱብሃነሁ ወተዓላ ታስተውሱ እንደሆነ አላህ ሱብሓነሁ ወተዓላ ታስተውሱ እንደሆነ በሙሳ አለይሂ ሰላምና በፍርዓውን መሀል በነበረው ትልቁን ቀይ ባህር መንገድ አውጥቶ ሙሳ አለይሂ ሰላምን ያሻገረበት የፍርዓውንን ሰራዊት ደግሞ ከዛው ያሰመጠበት ነው። ታስተውሳላችሁ። የተምራችሁ ከሆነ የት ሄደ ተብሎ መፈለግ አይቻልም። እውነት ከሆነ አይ የሚባለው ካልሆነ ማለት ነው። አላህ የማድረቅም የመሙላትም መብቱ ያለ በአላህ እጅ ነው። እኛ ግን በዚህ ምንድን ነው የምንማረው? አንድ ነገር ሲመጣ ከዛ ብንወስደው ትምህርት ምንድን ነው? ስንቶቻችንን አላህ የምንመካ ስንቶቻችንን በአላህ የፈለገ እንደሚያደርግ ምናምን ስንቶቻችንን ብለን ራሳችን ማሰብ አለብን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ሰሞኑን አነጋጋሪ ትናንት ወዲያ ጀምሮ የሶማሌ ባህር የት ገባ፣ ውሃው የት ገባ፣ መርከቦቹ ሁላ ስራ ፈተው ከደረቀ ቦታ ላይ ተቀምጠዋል። ከእንግዲህ በኋላ የኢትዮጵያዊ ወጣቶች በእግራችሁና በሳይክል የመን ትገባላችሁ እያሉ እያሾፉ ነው ያለ። ከስደት እንዴት ነው የምንወጣው የሚባለው ነገር ያው የማይታሰብ ነው ባለው ሁኔታ ማለት ነው። ግን ይሄ ውሃ ይሄ ባህር ምን ሆኖ ነው የደረቀው? እንዴት ግን ታምናላችሁ? ውስጣችሁ አምኗል? እኔ አምኜ በዛ መንገድ ላይ አሁን እንዲያው እንዳሉት ሰው እንደሚለው እንደሚቀልደው በእግሬ ለመራመድ ሞክር ይሆን አልኩ እኔ ማለት ነው። የእውነት በጣም ነው የሚያስፈራው። ስንት እንትን የነበረበት ያውም በአሁኑ ሰዓት በክረምቱ በዚህ መልኩ ሲታይ ኤአይ የሚባለው ካልሆነ በጣም ነው የሚያስገርመው። እና ከአንዳንድ ነገሮች እኛ ምንድን ነው የምንማረው ሲባል የምንማረው ነገር የለንም ከወሬ ውጭ። ግን ትማራላችሁ፣ ወደ አላህ ትጠጋላችሁ። የበለጠ ኢማናችሁ የወረደ ከሆነ ኢማናችሁ ሙሉ ለማድረግ ወደ አላህ የበለጠ ለመጠጋት ትሞክራላችሁ። አላህ ምንም ማድረግ እንደሚችል እርግጠኛ ያልሆናችሁ ሰዎች አንዳንድ ትኖራላችሁ። በገንዘብ በጉልበት ምናልፈው የሚመስለን ጉልበት ገንዘብ ካለን ባለስልጣንም ቤተሰብ ከዛ ውስጥ የሚሰራ ካለ ከዛ ሙሲባ ውስጥ በገንዘባችን ባለስልጣን ቤተሰብ እስካለን ድረስ በጉልበታችን ካለንበት ቦታ የምንወጣ የሚመስለን ብዙዎች ነን። ግን አላህ ውሳኔ የአላህ ትዕዛዝ ከዛ ቦታ እንድትወጣ ዝም ብሎ እነዛን ሰዎችም ሆነ ገንዘቦችም ሆነ ስበብ ካላደረገልህ በስተቀር በአላህ ውሳኔ ገንዘብም ጉልበትም ስልጣንም ምንም እንደማያደርግ የታወቀ ነው። ለሚያውቀው ሰው ማለት ነው። ጠንካሮች ለሆነ ሰው የፈለገ ቢሆን በአላህ ትዕዛዝ ውጭ ምንም እንደማይሰራ ሁላችንም እናምናለን። ግን ብዙ ሰዓት ላይ ደግሞ በጉልበት
በተለይ በተደጋጋሚ ሙሲባ ሲደርስባችሁ አላህን የማማረር በቃ እናንተ አላህ እንደማይፈልጋችሁ ወይም ገንዘብ እንደሌላችሁ ወይም ደግሞ ከዛ ቦታ ላይ ያን ጥፋት ከመጣበት ቦታ ላይ ሰው ስለሌላችሁ ይሆናል ብለን ነው የምናስበው። ሁሉም ነገሮች ስበቦች ናቸው። ገንዘብም ይሁን ሰውም ይሁን ስበብ ለዛ መንገድ መክፈቻ ስበብ እንዲሆን አላህ ያቀረባቸው ናቸው እንጂ አላህ ከደግሞ እነዛን ለእናንተ ስበብ ብሎ ካልሰጣችሁ የፈለገ ቢሆን በእጅ የሚል ሰውም አይኖርም። አላህ ነገሮቹን ሲያገራ ሁሉን ነገር ገር ያደርገዋል፣ ሰጩንም ተቀባዩንም ማለት ነው። እና ብዙዎቻችን ለኛ ያስተምረናል ያልኳችሁ ለብዙ ነገሮች ብዙ ሰዎች ይጠይቃል። እኔ እንደ ራሴ አድርጌ ነው የማስበው። ለምሳሌ እኔ ስደት ላይ ኖረን ተመልሰን ብዙ ልጆችም ያጋጠማቸው ሰላም የዕለት ጉርሻ ገንዘብ አጥተው ለዕለት ልጆችንም ሆነ ከማስደሰት ውጭ ብቻ ለነገ ስራ ፈትቼ ሂጅ በሆነ ነገር እጃቸው ላይ ገንዘብ የለም፣ የሚሰሩበት የለም፣ ቤተሰብ ማቀምስም ያላችሁ እንደሆነ ርዚቁን ያላችሁ ነው የሚመስላችሁ። ግን ያሳስበኛል ነበር አይደለ? አሁን ዛሬ ደሞዝ በዚህ ነገር እንደኔ ነው የምላችሁ፣ ሌሎችን አላውቅም። እንደዚህ ለዕለት አስተዳዳሪ ከሆናችሁ የወር ደሞዛችሁ ሊያስይዛ እየሄደ የሚራራጥ ከሆነ ሰዎች ነገ በጣም ረፍት ብሄድ ወይም ስራውን ትቼው ስለማውቅ ነው ይሄን ያመጣሁት እንጂ ከዚህ ውስጥ እኔ ብዙ ኢትዮጵያ ላይ ያለውን ነገር ታውቃላችሁ። ችሎታ ያላቸው የሚፈተፍቱ ምንድን ነው የምሰራው አድርገው ድብልቅልቅ የሚያደርጉት፣ ግን እኛ የት ላይ ነን? ያንን ስራ ያሰባችሁት ነገር ሊኖር ይችላል። ያንን ስራ እስከምሰራ ድረስስ ምንድን ነው የማደርገው ብለን እኔ ራሴ አስባለሁ። እኔ ሌላውን ሳልወክል እኔ እንደዛ ነው የምል። ግን ርዚቅ ባላህ እጅ እንደሆነ እኮ አውቃለሁ። ግን ማሰቤን አልተውም። ነገ ከሰው ፊት ልቆም ነው እንዴ አጥቼ ቢያንስ ለራሴ ለማስተዳደራቸው ቤተሰቦች የሰው ፊትም እንዳያዩ ምንም እንዳይሉ ሁኛ አለሁኝ። የራሳችሁን ስቃይ፣ የቤተሰብ ናፍቆት፣ ብዙ ነገሮች እያሳለፋችሁ ማለት ነው። ግን እችን ስራ ትቼ ብሄድ ነገ ምን ልሆን እያልኩ አብዛኛውን እንትን ምል ያንን ነው ሀሳብ የሚሆነ የእኔን ራሴን ነው የምላችሁ፣ የእናንተን አላውቅም። እንደዛ ያልኳችሁ ለምን መሰላችሁ? ባላህ እጅ ርዚቅ እንዳለ ያችን ነሲቤን አላህ የጻፈልኝን ርዚቅ ሳልጨርስ ከዚች ምድር እንደማልወጣ እያወቅኩ ሞት እኮ የሚመጣ ርዚቃችሁን ስጨርሱ ነው። በልታችሁ ርዚቋን ያችን ስጨርሱ ነው ከዚች ምድር ላይ የምትሰነበቱት። ያንን ነገር እያወቅኩኝ ግን ያሳስበኛል። ይህ ምን ይመስላችኋል? የኢማን ማነስ። የሆነ ሙሲባ ሲመጣባችሁ ምንድነው እንትን የሚላችሁ? እናንተ የምታስቡት ሌላ ነገር ነው። ለምሳሌ እኔ ይህን ወር ሰርቼ ሞት እንዳላላቅም፣ ይህን ወር ሰርቼ እንደዚህ አይነት ነገር አደርጋለሁ፣ ከዛኛው ወር ያንን ደሞዝ እንዲህ አደርጋለሁ ብዬ እኔ በዚህ በትንሹ ልንገራችሁ ብዬ አስባለሁ። ግን ከመሀል ላይ የሚመጣ ሙሲባ እናንተ ከምታስቡት የወር ደሞዛችሁን እቅድ ያወጣችሁባትን ሳይሆን ሌላ ቦታ ተወዳድራችሁ ሆነ ተጨንቃችሁ የምትከፍሉት ዕዳ ይመጣባችሁ። ሳታስቡት ከጧት ከማታ አንድ ቀን አስባችሁት የማታውቁት በሆነች ሴኮንድ ላይ አስጨናቂ ነገር መጥቶ ቁጭ ይላል። ወላሂ እኔ ታዝቤዋለሁ ብዙ ጊዜ። እና ውዶች እህቶች እንደዚህ ያልኳችሁ ለመሰላችሁ አሁን የሶማሌ ባህር ደረቀ እያሉ ሰዎቹ እንደማሾፍም እንደመሳለቅም እንግዲህ በኋላ የኢትዮጵያ ወጣት በእግራችሁም ሆነ በሳይክል የመን መግባት ትችላላችሁ እያሉ ሲፖስቱ ሳይቼ ገርሞኝ ነው ማለት ነው። በእግር መንገድ ሰው አይሞትም ያላችሁ ማን ነው? በባህር ብቻ ነው እንዴ? ያችን ቦታ ሳንቲው አምኜ ወደ መሀል ረግጫ ትገባለሁ? እኔ እፈራለሁ ወላሂ። አላህ አይደለ እንደዚህ ደርቆ እንዲታይ ያደረገና ከመሀል እያለንም አመቶ ቢሞላው ምን ትላላችሁ? ምንም። የአላህ ውሳኔዎች ላይ እርግጠኛ መሆን አለብን። እርግጠኛ አይደለንም ብዙዎቹ ማለት ነው። እርግጠኛ መሆን አለብን። 10 ኢማናችን ቢያንስ
አላህ ሱብሓነሁ ወተዓላ ግን ሁን ያለው ሁላ እንደሚሆን እርግጠኛ መሆን አለብን። ሀባይብ በጣም ይሄ የሚያስደነግጥ ዱዓ የሚያስደርግ ነው እንጂ የሚቀለድበት ነገር አይደለም። እውነት ከሆነ የእውነት የሚቀለድበት ነገር አይደለም። እንደዚህ አይነት ቀልድ መቀለድ አያስፈልግም። ሲጀመር ይሄ ነው ከዚህ ቦታ ካልሆነ ቦታ ላይ የሚጥለን ያለ እና እባካችሁን ቀልዳችሁን ትታችሁ ዱዓ ነው የሚደረገው። እውነትም ይሁን ውሸት ዱዓ ነው የሚደረገው። በዛ ውስጥ ላይ ስንት ህዝብ አልቆ የሆነ ስንት ሰው ጠፍቶ ቀርቷል። ስንት ሰው ሲሞት ከዛ ላይ ተወርውሮ ተጥሏል። ታውቃላችሁ። አላህ ደግሞ ምን አስቦ እንደሆነ እኛ ምን እናውቃለን። ግን መሿሿፍ አያስፈልግም። እና እኔ ስላየሁት ብዙ ሰው ኤዲት እያደረገ ሲቀልድበትም ሲገረምበትም በአላህ ደግሞ ውሳኔ ምንም እንደማይኮን ሲናገሩ ስለሰማው ያንን ነው ይዤላችሁ የመጣሁት። ሁለተኛው ደግሞ የመጣሁበት ውድ ቤተሰቦች አንዳንድ ጊዜ መንግስትን አመራርን ትጠላላችሁ፣ ሀገርን እንደ ሀገር ግን አጠሉ። አሁን በዚህ በቁንጅና ውድድር ላይ ሰሞኑን እስኪ ከእናንተ የሚደረግበት ያለ ቦትና ምንድነው እያስደረጉ ያሉት ማለት ነው። እኔ እንኳን ማውቀው ነገር ላይ እንዴት እንደሚሆን ግን ሀገርንና ባለስልጣን መንግስትን ማወዳደር ይቅርባችሁ። የእውነት በጣም ነው የሚገርመው። መልስ ዜናው ስንት ዓመት ገዝቷል። ሸር አድርጎ ያው ጥፋቱ እንደ ጥፋት ሆኖ ግን እርስ በርሳችን እንደዚህ በይፋ በዘረኝነት አልተባላም ነበር። ሰው ግን በሰላም ወጥቶ ይገባ ነበር። እሱን እስካነካችሁ ድረስ የኑሮ ውድነቱም ገና ነው። ከብት ወዲያ ማዶ ዘግታችሁ እያደራችሁ በነፃነት ስትራመዱ የነበር በሱ ጊዜ ጥፋትም ልማትም ኑሯል አልፏል። ማን የቀረው? ሀገራችን ግን አለሽ አብራ ከሱ ጋር አልሄደችም። እሱ ሲሞት አብሮ አልሞተም። አሁን ደግሞ እችን የቁንጅና ተወዳዳሪ ተብላ የመጣሽውን በራሳችሁ ጊዜ በፊት ሀገሬ ለሀገሬ ኢትዮጵያዊ እኔ ምርጥ ኢትዮጵያዊ ነኝ፣ እኔ ንጹህ ኢትዮጵያዊ ነኝ፣ ባንድ አይደለሁም እያላችሁ ስታወሩ የነበራችሁ አንዳንድ ሰዎች ተጽዕኖ ስታደርጉ የነበራችሁ አሁን ደግሞ ለቁንጅና ውድድሩ ለኢትዮጵያ ሳይሆን ለአብይ አህመድ ነው ብላችሁ ደግሞ ኤርትራዊን ቦት የምታደርጉ ኤርትራዊን እንድታሸንፍ አንደኛ እንድትሆን ስታስደርጉ የነበራችሁ ሰዎች ባታሪ በጣም ነው የገረመኝ። ወላሂ ሰው አስተሳሰቡ ምን አይነት እንደሆነ ከምን ላይ እንደደረስን ራሱ የሚያሳይ ነገር ነው እና በጣም ነበር የተገረምኩት። ሀገር እንደ ሀገር ናት። ምንም አትቀይሩም። የፈለገ ስደት ላይ ተመቻችቶላችሁ ብትኖሩ የፈለገ ቢሆን ኢትዮጵያዊ ናችሁ መባላችሁን ሌላ ጅንስ የሚሰጣችሁ የለም። ተጠንቀቁ ከእንደዚህ አይነት ነገር። ራሳችሁን ትንበሉ። የምትናገሩትን እና የምትከራከሩለትን ወቁ። ነገ ጠዋት ደግሞ ባንዲራ ይዛችሁ ኢትዮጵያ ለዘላለም ትኖር፣ በሀገሬ አልደራደርም፣ በባንዲራዬ አልደራደርም ስትሉ ትገኛላችሁ። ደግሞ ቁንጅና ውድድር ለመንግስት ያደረገው ማለት ነው። ኳስ የሚጫወቱት ለአብይ አህመድ ነው። እኛ ስደት ላይ ያለነ በኢትዮጵያ ፓስፖርት ባይኖረን እንኳን ኢትዮጵያዊ እንጂ ሀበሽ እንጂ ኢትዮጵያዊ እየተባልን የምንኖር እንጂ ሀገራችሁን አትወዱም ተብሎ እኛ ዜግነት እንስጣችሁ ከኛ ጋር ነው የሚላችሁ ሀገር ወይም መንግስት ይኖራል ይመስላችኋል? የለም። ኢትዮጵያዊ እንደሆናችሁ የምትኖሩት የፈለገ ቢሆን እና ሀገራችሁን እናንተ በቃ ከባንዳነት የበለጠ ነገር እየሰራችሁ ነው ያለ ማለት ነው። የራሳችሁን ሰው ከውድድር ላይ ቆሞ እያያችሁ
ሌላን ዜጋ አሳልፈን እንስጥ ብላችሁ እንትን ማለት በጣም ነው የሚገርመው። በተቃራኒ በነገራችን ላይ በተቃራኒ በዛም ሆነ በዚህም ኢትዮጵያዊን በፈለገው በበረሃ መንገድም ይሁን እንዲያው ስልጣን ኑሯቸው ከዛ ቦታ ላይ የሚሆኑ ሀገራቸውን ነው እንጂ የሀገራቸውን ሰው ነው እንጂ ከመንገድ ራሱ የሀገራቸውን ሰው ነው እንትን የሚሉ እንጂ የኢትዮጵያዊ ወይም ኤርትራዊ ወይም ሌላ ሀገር ቢሆን የሚያስቀድሙት የራሳቸውን ነው። ሞኛቱ ነው። ሁላቸውም ያሸንፉ በየሀገር ዓለምን ሀገራቸውን ወክለው በዓለም ውድድር ስለሆነ ያሸንፉ፣ ደስ ይላል። ግን እኔ እንደኔ የፈለገ ቢሆን መጀመሪያ እኔ ራሴን ነው እኔ እንዳሸንፍ ነው የምፈልገው። ሌላ ዜጋ እንዲያሸንፍ አልፈልግም። እናንተ ምን ነክቷችሁ ነው? ከፖለቲካ ጋር ቆንጅና ነው ያያዛችሁት። ኧረ ተው፣ የአንዳንድ ጊዜ እንደተማረ ህዝብ ሆኖ የእውነት በጣም ነው የሚያስጠላ። ተጽዕኖ ፈጣሪ ኢትዮጵያ እኔ የአማራ የእንትን ህዝብ እንትን ሲያለቅስ ምን ብሏል? ሰው እኮ ለራሱን ፈርቶ ነው የሚኖረው። እናንተ ተንጫጭታችሁ ምን አመጣችሁ? ከማስጨረስ ይልቅ ከሀገር አልፎ ከስደት ሀገር ላይ እንዲባላ ህዝብ እርስ በርስ ከማድረግ ውጭ ምንድን ነው ያመጣችሁት? የራሳችሁን ቦታ ከዛው ላይ ቦታ ሁናችሁ ላይ እናንተ እየተዋጋችሁ ነው፣ ለሀገራችሁ እየታገላችሁ ነው። ቦታችሁን ይዛችሁ ነው። እባክህ ቀልድ አትቀልዱ።